ክብራትና ክብራን እንዴት ናችሁ? በዛሬው ፕሮግራሜ በርካታ ጉዳዮችን ነግራችኋለሁ። ፕሮግራሙ መዝናኛና ፖለቲካን እያዝናኑ መናገር በሀገራችን የተለመደ ባይሆንም ዱላም ካለ ዱላችሁን፣ አድናቆትም ካለ አድናቆታችሁን ለመቀበል ትከሻይን ሰፋ አድርጌ ጀምሬያለሁ። ዛሬ ከምነግራችሁ መሃል ዋና ዋና ጉዳዮች የሚከተሉት ናቸው። በእርዳታ ስራዎቹ ብዙዎቻችን የምናከብረውና የምንወደው ማስተር አብነት መታመሙን ሰምተናል። ለመሆኑ ማስተር አብነት ህመሙ ምንድን ነው? እሱን ነግራችኋለሁ። ፈስ መፍሳት ግብር ሊጣልበት ነው። ይህን ዜና የሰሙ አንዳንድ ሰዎች ገና ከወዲሁ ፈሴንም እፈሳለሁ ግብሬንም እከፍላለሁ ማለት ጀምረዋል። እናንተስ እንዴት አያችሁት? ይህን ዜና ወደ እናንተም አድርሰው ይሆናል፣ እንሰማዋለን። ከፖለቲካው ስለ ጋምቤላም እነግራችኋለሁ። በአካባቢው የነገሰው ውጥረት አሁን ምን ላይ ይገኛል? ታደምጣላችሁ። በቅርቡ መንግስት በቁጥጥር ስር አውሏቸው ከነበሩ ቲክቶከሮች መሃል የተወሰኑት መፈታታቸው ይታወሳል። ከነዚህ መሃል የቲክቶክ ክሬቲቭ አዋርድ አሸናፊው አዶናይና ቀይ በቀይ ለብሶ ምን ነው ሲባል ለሴቶች የወር አበባ ድምፅ መሆን ፈልጌ ነው ያለን ጆሲ አንድ አነጋጋሪ ሙዚቃ ይለቁ ነው። ይሄ ወደ ላይ የሰቀላቸው ህዝብም አስተያየት መስጠት ጀምሯል። በሳቅ እያለቀስን አስተያየቶቻቸውን እናደምጣለን። የሰው ሚስት ወይ ባል መጋበዝ ኢትዮጵያ ውስጥ በህግ እንደሚያስጠይቅ ታውቃላችሁ? ካላወቃችሁ ዛሬ ታውቃላችሁ። በደንብ ካደመጣችሁ ትጠነቅቃላችሁ። ችላ ካላችሁ ትታሰራላችሁ። ይሄ መንግስት ቀልድ አያውቅም። ሌላው ኢትዮጵያ ውስጥ ከ9 ቢሊዮን ብር በላይ በመንግስት ሰዎች ተሰወረ። የፌዴራል ዋና ኦዲተር እግዚኦ የሚያስብል ዜና አስደምጦናል። ለመሆኑ 9 ቢሊዮን ብሩን ከመንግስት ካዝና የወሰዱት እነማን ናቸው? የምናደምጠው ፖለቲካዊ ዜና ይሆናል። ከቴዲ አዋሳ ጋር ከቆያችሁ እነዚህና መሰል መረጃዎችን እያደመጣችሁ ትዝናናላችሁ። ፕሮግራሙ ፖለቲካና መዝናኛ ነው። መልካም ቆይታ። እንዴት ናችሁ? ሁሉ ሰላም ነው ወይ? ክብራትና ክብራን ይሄው መጥቻለሁ። ብዙ ነገሮችን ነው የምነግራችሁ። እዚህ ከስር የተደረደሩ ብዙ ዜናዎች አሉ፣ ብዙ ቪዲዮዎች አሉ። ከየት መጀመር እንዳለብኝ አላውቅም። ፕሮግራሙ አስቀድሜ እንደነገርኳችሁ መዝናኛና ፖለቲካ ነው። መዝናኛን በፖለቲካ ቋንቋ፣ ፖለቲካን በመዝናኛ ቋንቋ እያዋዛችሁ መናገር ቀላል አይደለም፣ ወይም ደግሞ እንደ መዝናኛ ቀላል አይደለም። በጣም ጥንቃቄ ያስፈልገዋል። እሱ ይርዳልና እንግዲህ ከቻለን እንወጣዋለን፣ ካልቻለን ደግሞ እንፈርሳለን ማለት ነው። ለማንኛውም እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? ብዙ ነገሮችን ነው የምነግራችሁ። የመጀመሪያው ዜና የምነግራችሁ ይህ ነው። ማስተር አብነትን ታውቁታላችሁ ብዙዎቻችሁ። በተለይ በእርዳታ ስራዎቹ የሚታወቅ ሰው ነው። ማስተር አብነት እየተደዋወለን የምናወራ ጓደኛዬ፣ ወንድሜ ነው። በርካታ የታመሙ የተቸገሩ ሰዎችን ሲረዳ የኖረ ወንድማችን ነው። በቅርቡ ከሱ ጋር በተያያዘ የወጣው ዜና ግን ብዙዎቻችንን መነጋገሪያ አድርጓል። ማስተር አብነት ምን ገጠመው ብላችኋል። ለመሆኑ ማስተር አብነት ምንድን ነው የሆነው? ብዙዎቻችሁ እሱን ለመርዳት እሱን ለማገዝ ምንድነው ማድረግ ያለብን ብላችኋል። እኔም በቴሌግራም ጽፌላችኋለሁ። በቲክቶክ ላይ ያላችሁ ወዳጆቼ በውስጥ ጽፋችሁልኛል። ድንገት የተነገረ ዜና ሊመስላችሁ ይችላል። ለእኔ እንኳን በተደጋጋሚ ብዙ ጊዜ ይነግረኝ ነበር ህመም ቢጤ እንዳለበት። የሚያመልከው የሚያምነው እግዚአብሔር እንዲፈውሰው የብዙዎቻችን ጸሎት እየጠየቀ ይገኛል። ለማንኛውም ማስተር አብነት ምንድነው የገጠመው? እስኪ እናድመጥ። ሁሉም ነገር የሚጀምረው ከዚህ ይመስለኛል። ካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። ብዙዎቻችን ያላወቅነው የማስተር አብነት ህመም እግሩ ላይ የጀመረው የካንሰር ጉዳይ ነው። ያን አስመልክቶ
ጸሎት ሲቆይ የኖረ ወንድማችን ነው። ያን አስመልክቶ በጸሎት የቆየ ወንድማችን ነው። ይህን ከተናገረ ቆየት ብሏል። ነገር ግን አሁን ድንገት ባደረገው ወይም ደግሞ በሰጠው ኢንተርቪው ላይ የሁላችሁንም ጸሎት እንደሚሻ ነግሮናል። በእርግጥ በቲክቶክ ክሬቲቭ አዋርድ ላይ ሽልማት ለመቀበል በወጣበት ሁላችሁም በጸሎታችሁ እንድታስቡኝ ሲል የተናገረው ንግግር ብዙዎቻችን የምናስታውሰው ነውና ህመሙ ትንሽ የቆየ እንደሆነ ያስታውቃል። እዚህ ጋር ያደረገው ቆይታ ነው። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። ዋው! በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ። እዚህ ጋር እንግዲህ ብዙዎቻችሁ እንዳደመጣችሁት ማስተር አብነት በዋነኛነት ህመሙ እግሩ ላይ ወጥቶ የነበረው የካንሰር ነው። እሱ ምናልባትም አገርሽቶበት ሊሆን ይችላል። አጠቃላይ ሁኔታውን ከዛ ጋር የተያዘ እንደሆነ ነግሮኛል። ብዙዎቻችሁ ለኔም እንደዚሁ በውስጥ መስመር ጽፋችሁልኛል። ቴሌግራም ላይ በቲክቶክም ማስተር አብነትን እንዴት እናግዘው ብላችሁኛል። ከሱ ጋር ባደረግኩት ቆይታ ግን እሱም እንደነገረኝ እኔ ምንም የምፈልገው ነገር የለም፣ ከብዙዎቻችሁ የምፈልገው ጸሎታችሁን ነው። በየእምነታችሁ ጸሎት አድርጉልኝ ብሏል። ማስተር አብነት በእርዳታ ስራዎቹ እንዲሁም በመልካም ስብዕናው የምናከብረው ወንድማችን ነው። እግዚአብሔር ከህመሙ ጨርሶ እንዲፈውሰው ጸሎቴ ነው። እናንተም በየእምነታችሁ ጸልዩለት። እግዚአብሔር ደጋጎቹን ይጠብቅ። በተለይ ማህበራዊ ሚዲያን ለመልካም ከሚጠቀሙ ሰዎች መካከል አንዱ ማስተር አብነት ነውና እግዚአብሔር ይፈውሰው ወንድሜ፣ ከክፉ ነገር ይጠብቅ። በሚቻለው ነገር ሁሉ የኛን እገዛ የኔን እገዛ በምትፈልግባቸው ነገሮች ሁሉ ከጎንህ እንደሆንኩኝ በዚህ አጋጣሚ ለመናገር እወዳለሁ። አይዞኝ ወንድሜ። እሺ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? ከማስተር አብነት ተመልሰናል። ወደ ሌሎች ፕሮግራሞች እንሄዳለን። በሳምንቱ ሶሻል ሚዲያ ላይ መነጋገሪያ የሆኑ አበይት ክስተቶች አሉ። ከነዚህ መካከል እንግዲህ አንድ ከፖለቲካ አንድ ከመዝናኛ ያደረኩኝ ነግራችኋለሁ። በዋነኛነት ይህን ጉዳይ ሳይናገሩ ማለፍ አይቻልም። እውነት ለመናገር በጋምቤላ እየተከሰተ ያለው ነገር የብዙዎቻችሁን ቀልብ የሳበ ነው። በቴሌግራም አድማጮችም ቴዲ ምንድነው ለጋምቤላ ጉዳይ እኮ ትኩረት አልሰጠም፣ ዜናዎችን አልሰራህም ብላችሁኛል። ይሄው በፕሮግራም መልክ የተለያዩ ነገሮችን አጠናክሬ ወደ እናንተ መጥቻለሁ። በእርግጥ እንዲሁ በቴሌግራም ጽፌላችሁ ነበር፣ አንዳንዶቻችሁ ስላላያችሁ ሊሆን ይችላል። ለማንኛውም በጋምቤላ የተፈጠረው የከተማ ፖሊሱን ዋና አዛዥ ህይወታቸውን እስከ መንጠቅ የደረሰ ነው። አንዳንዶች የብሔር የጎሳ መልክ እንደያዘ ይናገራሉ። ጋምቤላ ውስጥ
በኑዌር እና በአኝዋክ ብሔሮች መካከል በዋነኛነት የተፈጠረ ግጭት ነው እያሉ መላምታቸውን ያስቀምጣሉ። ከዚህ ጋር በተያያዘ ከክልሉ ተወላጅ ጋር እንዲሁ ያገኘሁትን የቪዲዮና የንግግር ማስረጃዎች ወደ እናንተ ለማስደመጥ ሙከራ አድርጋለሁ። ለማንኛውም በጋምቤላ የተፈጠረው ምንድነው? የከፍተኛ ፖሊስ አመራሩንም ግድያ የነጠቀው የጸጥታ ጉዳይ ነው። የብሔር ወይም ደግሞ የጎሳ በውስጣቸው ያለ የጎሳ ግጭት ነው ይላሉ። በተለይ እንደምታውቁት በኢትዮጵያ ፖለቲካ ውስጥ የብሔር ጉዳይ እየተተለተለ እንደ ብርድ ልብስ እየተተለተለ ከብሔር ወደ ጎሳ፣ ከጎሳ ወደ ቤተሰብ፣ ከቤተሰብ ወደ ባልና ሚስት፣ ወደ ሰፈር እያለ የሚሄድ ነገር ነው። የብሔር ፖለቲካ እንዲህ አስቸጋሪ ነው። ፖለቲካን በብሔር መተንተን በጣም አስቸጋሪና ከባድ እንደሆነ ያኔ ነፍስ እንኳን ከማናቅበት ጊዜ ጀምሮ ስንናገር የቆየንበት ጉዳይ ነው። ከዚህ ነገር መውጣት አለብን የሚል እምነት አለኝ በቶሎ። ለማንኛውም በጋምቤላ የተከሰተው ክስተት በጎሳ ግጭት ምክንያት ፖሊስ አባሎች ሲገደሉ የመጀመሪያውን ጊዜ አይደለም ይለናል። በጋምቤላ ክልል በጎሳ ግጭት ምክንያት ፖሊስ አባሎች ሲገደሉ ይህ የመጀመሪያው አይደለም ይለናል። ጋትሉክ ቡምፖል ይባላል። የጋምቤላ ክልል ተወላጅ ነው። ንቁ ተሳታፊ ነው። በፖለቲካ ውስጥ መረጃዎችን የሚያካፍል በጣም ሚዛናዊ ሰው ነው። እሱ የጻፈው ጽሁፍ እንግዲህ ከዚህ ቀደም የነበሩ በጆር ኤታንግ፣ ላሬ፣ ኦቦል፣ ጎክ፣ ጂኮ፣ ቦቦ፣ ማኩዬ እና በጋምቤላ ከተማ ብዙ ጊዜ ተከስቷል። እንዲህ የሆነበት ምክንያት በኑዌር አኝዋ ግዛት ወይም ደግሞ በኑዌር አኝዋ ግጭት የፖሊስ አመራሮች አባላት የብሔር ጎራ ይዘው ወደ ብሔር ግጭቱ በመቀላቀላቸው እንደሆነ ነግሮናል። በዚህ የፖሊሶች ጉዳይ የቀድሞና የአሁን የጋምቤላ ክልል አመራሮች፣ የጋምቤላ ክልል ፖሊስ አመራሮችና አባላት ጭምር በብሔር ግጭት ውስጥ እንዳይገቡ ብዙ ምክር ሀሳቦችን ስንሰጥ ቆይተናል የሚለው ይሄ ወንድማችን በተለያዩ አጋጣሚዎች ነግሬያቸዋለሁ፣ ጽፌያለሁ ይላል። አሁን በደህንነት አባላትና በጋምቤላ ማህበረሰብ መካከል ግድያ እንጂ መተማመን የለምም ይላል ይህ ሰው። ይህ የሚያመላክተው ለጊዜው የጸጥታ የጥበቃ ኃይሎች በአካባቢው ላይ የተጠናከረ ጥበቃ ማድረግ እንዳለባቸው አሳስቧል። ጋምቤላ ክልል እንደ ቀድሞ ፕሬዝዳንት ሟች ኦሞት ኦቦንግ ሁሉም በጸጥታ ጉዳዮች ላይ ንቁ የሆነ ፕሬዝዳንት ያስፈልጋታልን ብሏል። ምክንያቱም እዛ አካባቢ ያለውን ሁኔታ እንዲሁ በቸልታ የምትመለከቱት እንዳልሆነ ነው ይህ የክልሉ ተወላጅ የሚናገረው። በመጨረሻም ይላል ይህ ሰው የጋምቤላ ክልል መንግስት ስላልቻለ የኢትዮጵያ ፌዴራላዊ መንግስት ጣልቃ በመግባት በጋምቤላ ክልል ውስጥ የንጹሃንን ህይወት እንዲታደግ ጥሬን አቀርባለሁ ብሎ ተናግሯል። ከዚህ ጋር በተያያዘ በድምጽም የተናገረውን ንግግር ይዣለሁ። እሱን ወደ እናንተ እስኪ ላድርስና በጋምቤላ ስላለው ወቅታዊ ሁኔታ ጋትሉክ የሚለንን እንሰማለን። በጋምቤላ ወረዳ ላይ ባለ እንዲያልቅ እንዲሞት መድረክ አለበት። በቃ ሌሎች ወረዳዎች ሳይስፋፋ ሌሎች ዜጎች ሳይጎዱ በጋምቤላ ወረዳ ውስጥ የሚንቀሳቀሱ ወንጀለኞች ይታሰሩ፣ ይጋለጡ። ካልታሰሩ የአቦል አመራሮች ተጠያቂዎች ይደረጉ ወይ የጋምቤላ ወረዳ ተጠያቂዎች ይደረጉ። በነገራችን ላይ ይህ ወንድማችን ጋትሉክ የሚናገረው የቀድሞ አመራሮችና የተለያዩ ኢንተረስት ግሩፖች ጋምቤላ ውስጥ በህዝቦች መካከል አለመግባባትና ጥርጣሬ እንዲፈጠር የሴራ የአሻጥር ስራዎችን እየሰሩ ነው። እነዚህ ሃይባይ ሊኖራቸው ይገባል፣ አደብ ልናስይዛቸው ይገባል። ካልሆነ ይሄ ጉዳይ ወደ ሌሎች አካባቢዎች ሊዛመት ይችላል የሚል ማስጠንቀቂያ ያዘለ መልእክት ነው የሚናገረው። ብለን ስንናገር በተገላብጦች እኛ እንደ ጦርነት እንደ ብሔር ግጭት ቀስቃሽ የተደረግንበት ሁኔታ አለ። መገለጫ ሁሉ ወጥቶብናል። ሚዲያ ነው የብሔር ግጭት ቀስቃሽ። ሰውን በማንነቱ መንገድ ላይ መንግስት የሰራው መንገድ የህዝብ መንገድ የሀገር መንገድ አንድ ወረዳ ይዞ የራሱ መንገድ አድርጎ አምቡላንስ አይቀር ጥቃት እየፈጸመ ዜጎች በማንነታቸው የገደለ መንገድ ላይ በመንግስት በጀት በህዝብ መሬት ላይ የተሰራ መንገድ ዜጎች እንዳይጠቀሙበት ብሎ ከልክሎ በየዕለቱ እየገደለ ሳይታሰር ሲቀር ምን እንደሚያመለክተው የብሔር ግጭት እንዲነሳ አይደለም እንዴ? ትክክል ምልክቱ
ወይዘሮ አለሚቱ ከኔ በላይ ስለ ጋምቤላ ብሔረሰብ ግጭቶች አፈጣጠር ያውቃሉ። የጋምቤላ ርዕሰ መስተዳድር ወይዘሮ አለሚቱ ምክንያቱም ከአቶ ኦኬሎ ኡማን ጊዜ ጀምሮ ነው ስልጣን ይወጡ። በተለይ ስልጣን እርቀና የቆዩ ሰዎች ናቸው። በተለያየ ጊዜያቶች ስልጣን ላይ የቆዩ የክልሉ ባለስልጣናቶች እነዚህ አማጽያንን ወይም ደግሞ በህዝቦች መካከል ግጭትን የሚፈጥሩ ሰዎችን እየቆሰቆሱ ወደ ግጭት የሚከቱ እነሱ ናቸው። ይሄ ነገር ሳይውል ሳያድር ሃይባይ ሊኖረው ይገባል ብሏል። አሁን በደረሰኝ መረጃ የፌዴራል መንግስት ለወታደሮችን ወደዛ አካባቢ እንደላከና ክልሉ ከትላንት በተሻለ የመረጋጋት ሁኔታ ላይ እንዳለ ሰምተናል። አንዳንድ እየወጡ ያሉ መረጃዎችም ከደቡብ ሱዳን አካባቢ ፈልሰው እየገቡ እንዲህ ያሉ ግጭቶች ውስጥ እየገቡ እንደሆነ ሲናገሩ ሰምቻለሁ። ይህ ምን ያህል እውነት ነው እሱም ማረጋገጥ አልቻልኩም። የፌዴራል መንግስት ሰዎች ግን በአፋጣኝ ክልሉን ለመቆጣጠር እንቅስቃሴ አድርጓል። በተሻለ ሁኔታ ላይ እንደሚገኝም ሰምቻለሁ። ወደ ሌሎች ጉዳዮች እንሄዳለን። ክብራትና ክብራን ብዙ መዝናኛ፣ ብዙ ፖለቲካዊ ነክ ጉዳዮች አሉ። አስቀድሜ እንደነገርኳችሁ ተመልሰናል። ክብራትና ክብራን እንዴት ናቸው? ዘና ፈታ እያላችሁ መዝናኛና ፖለቲካዊ ነክ ጉዳዮችን እየኮመኮማችሁ እንደሆነ ተስፋ አድርጋለሁ። ሀሳብ አስተያየቶቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። የቴዲ ሐዋሳ ሚዲያን መደገፍን እንዳትረሱ። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይደርስም። ሲኤንኤንም፣ ቢቢሲም፣ አልጀዚራም ሁሉም በአድማጭ ተመልካች ድጋፍ ነው የሚቀጥለውም ወይም ደግሞ ያለውም እስትንፋሳቸውም ያለው በአድማጭ ተመልካቾቻቸው ድጋፍ ነው። ልክ እንደዛ ሁሉ ማህበረሰብ ውስጥ የሚርመሰመሰው ቴዲ ትንሹ ቴዲ የእናንተን እገዛ የእናንተን ሰፖርት በእጅጉ ይሻል። የቴዲ ሐዋሳ ሚዲያን መደገፍን እንዳትረሱም። ወደ እናንተ የተለያዩ አማራጮችን ለማምጣት ጥረት አድርጋለሁ። ስለምታደርጉልኝም የተለያዩ ድጋፋዎች፣ ሀሳብ አስተያየቶች ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግም የዚሁ አካል ነው። ሌላው አንዲት የህግ ሰው ናት። የምትሰጣቸው አስተያየቶች በጣም መነጋገሪያ ሆነዋል። ለአንዳንዶቻችሁ መነጋገሪያ ነው፣ ለአንዳንዶቻችሁ መዝናኛ ነው፣ ለአንዳንዶቻችሁ እውቀት ነው። እቺ ሴት የፈስ ግብር ሊጣል ነው ትላለች። እንዴት ነው? ብዙዎቻችሁ ደነገጣችሁ። የፈስ ግብር እንዴት ነው? እኛ ሰፈር እንዳትገቢ የኔ እናት፣ እኛ ሰፈር እንዳትገቢ። በተለይ እኛ ሰፈር ከአስፓልቱ ወዲያ ያሉ ሰዎች ጋር ከገባሽ ሰዎቹ በሙሉ እዳ በዳ መያዛቸው ነው። የፈስ ግብር እንሰበስባለን ብላችሁ ከገባችሁ ነን ስቶፕ የሚፈሳበት ሰፈር አለ። ነን ስቶፕ ምን ልታረጓቸው ነው? ሲጀምር የፈስ ጉዳይ እንዴት ነው ቆይ ካልኩሌት የሚደረገው? እንዴት ነው? በምንድን ነው? ከዚህ ጋር ተያይዞ በእርግጥ የፈስ ግብር ኢትዮጵያ ውስጥ ባይሆንም ከሀገር ውጪ ነው ትለናለች እቺ ጠበቃ። ኢትዮጵያዊ ጠበቃ ናት። ለማንኛውም እሷ የምትለውን እንስማና የተሰጡ ኮመንቶች አሉ። እሱን ደግሞ አብረን እየሳቅን እናነባለን። እስኪ ለማንኛውም የምትናገረውን ነገር እናድመጥ። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው መንግስት ምንጊዜም ካዝናው እየተመናመነ ከመጣ የፈስ ግብር አይደለም፣ ምናልባትም ወደፊት በተለይ እኛ ሀገር ላይ በተለይ በቃላት ብዛት በቀን ውስጥ የምትናገሩት ንግግር ራሱ ግብር ሊጣልበት እንደሚቻል እኔ ገና ከወዲሁ ሊነግራችሁ ይችላሉ። በተሰጠኝ የልጅነት ስልጣን ገና ከወዲሁ ስትነብኝ ማለት ነው። በተለይ እኔማ በስማ እንግዲህ አስባችኋል። ረጅም የምታወሩ ወሬዎች አሁን ግብር መክፈል አለባችሁ ሲባል ሁሉም ሰው ቁጥብ የሚሆን ይመስለኛል። ይሄ ዜና ግን የፈስ ግብር ነው። ይህን ዜና መንግስት ሰምቶ ተግባራዊ ካደረገ ጉዳችሁ ነው፣ ጉዳችን።
በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ በማወቅ በፖሊዩት በማድረግ በመበከል ረገድ ከብቶች ነው ለከብቶች ከከብቶች የሚወጣው የተቃጠለ ጋስ ወይም ፋርት በሉት ግብር ሊጣልበት ነው። እንግዲህ እንዴት ነው? ምን ያህል ከብቶች አሏችሁ? በከብቶች ብዛት ነው የሚሰላ ወይስ በእያንዳንዱ ፈሳቸው ነው? እሱን የዴንማርክ መንግስት ነው የሚያውቀው። ይሄን ጉዳይ ግን ይሄን ዜና የሀገራችን መንግስት ከሰማ ብሎ አንተና አንቺ ጋር መምጣቱ ማይቀር ይመስለኛል። ለዛ ይመስለኛል ብዙ ኮሜንቶች አስነብባቸዋለሁ፣ አነብላቸዋለሁ። በጣም አስቂኞች የሆኑት ያ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረም እና ኢንቫይሮንመንቱን ለመጠበቅ እነዚህ ከብቶች ካሏቸው ገበሬዎች ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሰው በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው ገበሬው። ይህ እንግዲህ በተወሰነ መልኩ የግብርን መሰረት ለማስፋትም አካባቢንም ለመጠበቅ የተደረገ ነው ተብሏል ማለት ነው። መሰጠቃኝ ምርቶች ስታገኙ ይህን አካውንት የሚከታተሉ ምስክር ከዚህ ጠበቃ ጋር በተያያዘ ሁለት ጉዳዮች ናቸው ያሉት። የመጀመሪያው ይሄኛው ነው። ከዚህ ቀጥሎ ደግሞ አንድ ማስደምጣችሁ አስገራሚ ወይም ደግሞ አስተማሪ ንግግሯም አለ። እሱን ወደ እናንተ አደርሳለሁ። ለማንኛውም ከፈስ ጋር በተያያዘ ይህን ስትናገር ሰሙ አዩ የኛ ሰዎች ዴንማርክ ይሁን ፓራጓይ ይሁን ብራዚል ይሁን ዘዶን ኬር የኛ ሰዎች ፈስ ግብር ሊጣልበት መሆኑን መንግስት አስታወቀ ስትል ሰሟት። አላስጨርሷትም። ኮመንት ላይ ገቡ። እናም የሚከተለውን ጻፉላት። ለዚህ ጋር የምታዩቸው በሙሉ ማለት ነው። አንደኛው ምን አለ? ፈሴንም እፈሳለሁ ግብሬንም እከፍላለሁ። ሌላኛዋ ኑር የተባለች ካልከፈልኩ ሊያሽጉት ነው። እሺ አልከፍልም ካልኩኝ ውዝፍ ካለብኝ እንዴት ነው? ሊያሽጉት ነው። እኔን የጨነቀኝ በፈሴ ደረጃ ሀ ግብር ከፋይ መሆኔ ነው። በምትሰራው ስራ ደረጃ ሀ ግብር ከፋይ አትሆንና ቢያንስ በፈስ ግብር ከፋይ ሁን እንጂ ደረጃ ሀ። ሌላኛው ምን አለ? ፈሴን ለሀገሬ። ህዝብ እኮ ህዝብ ፈሴን ለሀገሬ። እሺ ሌላኛው ምንድን ያለው? በሳቅ ፈሴ ያመለጠኝ የት ሄጄ ልገብር? እኔ ለሀገሬ አይደለም ፈሴን ዋናውንም እመርቃል። እናንተ ከፈለጋችሁት እንኳን ፈሴን አረ ዋናውንም እመርቃለሁ። እሺ በነፃነት ልሰጥ የምችለው ይሄንን ነው። ይሄን ስትናገሪ ግን እንዴት ነው ማትስቂው? እንዴት ነው ኮስተር ብለሽ በይሄን ነገር የምትናገሪ? እኔ አንቺን በሆን ስቃለሁ የሚል ይመስላል። ፈሴንም ፍስት ግብሬንም ክፍል ብላለች አንደኛዋ። እሺ ይሁን እንክፈል፣ ግን ምን ያህል እንደፈሳ እሺ ይሁን እንከፍላለን፣ ክፍያው ችግር የለም፣ ግን ምን ያህል እንደፈሳን ግን በምን ይቆጠራል አለች። ይሄ ትክክለኛ ጥያቄ ነው። ይሄ ጉዳይ ወደ ሀገራችን ተግባራዊ የሚሆን ከሆነ መንግስት ዴንማርክ ለከብቶች የጣለውን የፈስ ግብር ወደ ሰዎች አዞራለሁ ካለ፣ ምክንያቱም አካባቢ በነገራችን ላይ አሁን ያለው መንግስት ለአካባቢ ጥበቃ በጣም ልዩ ትኩረት ሰጥቶ የሚሰራ መንግስት መሆኑን ታውቃላችሁ። ችግኞችን ይተክላሉ። ይሄን ነገር ወደ ሰው መቀየራቸው አይቀርም። ስለዚህ አንዳንዶች ካሁኑ ዝም ብላችሁ አላግባብ የምትፈሱ ሰዎች መቀመጫ ላይ ቆጣሪ መቀመጫችሁ ላይ ሜትር ይቀመጥልሃል። ስለዚህ በቀን ውስጥ የፈሳው ምናምን
ምንም የሚያከራክር ነገር የለውም። ፈስቻለሁ አልፈሳሁም ብለህ መከራከር አይጠበቅብህም። ማሽን ነው የሚገጠመው። መቀመጫ ላይ ማሽን ይቀመጣል። ስለዚህ ውሃና ቀላል እኮ ነው። ውሃና መብራት ላይ እንደ ቆጣሪ እንዳለ ሁሉ አነስተኛ ነገር ሴንሰር ይቀመጣል። ጡጥ ስታረግ ጢኝ የሚላል ይቆጥራል። ስለዚህ ምን ያልፈሳ ምን ያልፈሳሽ ምንም አትከራከሪ። በፈሳሽው ልክ ካልኩሌት ይደረግና እኔ ያህሉን ለአየር ልቀት አስተዋጽኦ አድርገሻል ገበር ተከፍላለ ማለት ነው። ጥሩ ጅምር ይመስለኛል። መንግስት ተግባራዊ ያድርገው። አቀሳሰር ቴዲ። እሺ በቀን አንዴ የሚፈሳና ሲያንዛርጥ የሚል እኩል ትክክለኛ ጥያቄ ነው። አይ በቀን እሺ ችግር የለም ቅጣቱ የሚመጣም ከሆነ እሺ እንቀበላለን። ግን በቀን አንዴ መንፈሳና ሲተኩስ የሚል እኩል ነው ወይም የከፍለው እኩል አይመስለኝም። እንዳልኩሽ መብራት ቀኑ ሙሉ የሚያበራ ሰውና ማታ ብቻ የሚያበራ ሰው እኩል እንደማይከፍለው ሁሉ ፈስም ሲያንዛርጥ የሚውልና በቀን አንዴ የሚፈሳ እኩል የሚከፍል አይመስለኝም። ደረጃ የለውም ማለት አንደኛው ደግሞ ማለቴ ድምፅ አልባ ድምፅ ከባድ ደረጃ ያለው ይመስለኛል። ይሄ ሳውንድ ፖሉሽን የድምፅ ብክለት አስተዋጽኦ የምታደርገ ከሆነ እሱ እንግዲህ ሜትሩ ይለካና ከሳውንድ ጋር የመጣ ነው ይሄ ሴንሰር አለው ምናምን ብሎ እሱ አታስቡ፣ ችግር የለውም አታስቡ። እሱ ማሽኑ ነው የሚሰራው። እሺ ሌላ ኮመንት አለ። እሺ ሌላኛው ምን አለ ከዚህ ጋር በተያያዘ እሺ ሌላኛው ኮመንት ግን በነገራችን ላይ የፈስ ግብር ካለ ሚኒስቴር መስሪያ ቤት ሊቋቋምለት ይገባል። ማል ይባል ነው አይደለም? ማል ይባል ነው። የሆነ ሚኒስትር እኮ ይሄን በዚህ ዙሪያ ላይ የሚሰራ የሆኑ ሰዎች ያስፈልጋሉና ማል ይባል ነው። ሰዎች ኮመንት ሰጥተው ሊሆን ይችላል እዚህ አካባቢ ሲንፈልግ ክሊራንስ እንዴት ነው የምንወስድ? ክሊራንስ ችግር የለውም ትወስዳለህ። ልክ ስትከፍል ይሰጣል። ተግቶ የሚፈሳ በደንብ ካልፈሳችሁ ይሄ ዘገምተኛ ፈሺ ምናምን የተባልክ ደረጃ ይሰጣል። ከዛ ያው የከፈልከው ክፍያ ይሰጣል። ያለ ደረሰኝ በፈሳስ ይታሸጋል። መቀመጫ የሚታሸግ ይመስለኛል። እሺ ሌላ አልገብርም አለ። ከፈለጉ ያሽጉታል። ይሄ የመረው ነው። ከፈለጉ ያሽጉታል። አልከፍልም። እሺ ጫካ ሄደን እንፈሳለን። አይ ጫካ ሄደህ ብትፈሳ ማምለጫ የለም። ቅድም ላነሳውላችሁ እዚህ ጋር አንድ ምላሽ ያገኘኝ። ስለዚህ በፈስ ጉዳይ ላይ ግብር የሚሰበስበው የሰገራ ሚኒስተር ነው ማለት ነው። የሰገራ ሚኒስተር ብሏል። ሌላ አለ ፈሴ ለመሰረተ ልማቴ። እሺ ይህን እንድሰማ ነው በህይወት ያቆየኝ ፈጣሪ። ገና ስንት ጉድ እንሰማለን። ፈሴንም እፈሳለሁ፣ ግብሬንም እከፍላለሁ። እሺ እነዚህ እንግዲህ የኛ ሰዎች የሰጧቸው ኮሜንቶች ናቸው። እሺ ሌላ እሺ የፈስ ዕቁብን ጀምር ከፍተኛ ምንድን ያለው እዚህ ጋር የፈስ ዕቁብን ጀምር ከፍተኛ ፈስ ያዋጣ ቀድመን ፈሱን እንሰጠዋለን። እሺ እነዚህ ናቸው። ለማንኛውም ጠበቃዋ የተናገረችው በዴንማርክ በተለይ ከብቶች ላይ የፈስ ጉዳይ አስመልክቶ የዴንማርክ መንግስት ዴንማርክ ውስጥ ያሉ ከብቶች ወደ ከባቢ አየር የሚለቋቸውን በፈስ ምክንያት ወደ ላይ የሚለቋቸውን ከባቢ አየር ለኤር ፖሉሽን ትኩረት በመስጠት ይመስላል ግብር ለመጣል ነው። ይሄ ጉዳይ ወደ ሀገራችን ከመጣ የኢትዮጵያ መንግስት ውሳኔውን በሰዎች ላይ ተግባራዊ ያደርጋለሁ ካለ እንደምታውቁት የውጭ ምንዛሬ በገበያው ይተመን የሚለውን ህግ ተግባራዊ ካደረገ በኋላ መንግስት አይኤምኤፍ ይሄ ኢንተርናሽናል ሞኔታሪ ፈንድ እና ወርልድ ባንክ ጋር በመተባበር
ገንዘብ ዲቫሉዌት ከተደረገ በኋላ ገንዘብ ተለቆለታል ከአይኤምኤፍ። ደግሞ የተለቀቀው ገንዘብ ድጋሚ መሰብሰብ አለበት። ለመሰብሰብ ደግሞ ከሚያስችሉ ዋነኛ ጉዳዮች ወይም መንገዶች መካከል አንደኛው ከፍተኛ ግብር መጣል ነው። ከነዚህ መካከል ደግሞ ይሄም ሊሆን ይችላል፣ መንግስት ከሰማ ይህን ተግባራዊ ሊያደርግ ይችላል በሚል ይመስለኛል እነዚህ ኮመንት አድራጊዎች ለዴንማርክ ከብቶች የተላለፈን ህግ በ2030 የወጣን ህግ ወደኛ ወስደው ከሆነስ ምን ይሆናል በሚል ኮመንት ሲሰጡ ያሉት አንዳንዶች በእርግጥ ለቀልድ ሊሆን ይችላል፣ አንዳንዶች ደግሞ አብዛኞቹ ዴንማርክ የሚለውን አልሰሙም፣ ለኢትዮጵያ ወይም ደግሞ ኢትዮጵያ ውስጥ መስሏቸው ሊሆን ይችላል የሚል እምነት አለኝ። ሌሎች በርካታ ጉዳዮች አሉ ወደ እናንተ ማድረሳቸው። ክብራትና ክብራን ፕሮግራሙ ፖለቲካና መዝናኛ ነው። ቆይታ እያደረጋችሁ ያላችሁት ከቴዲ ሐዋሳ ጋር ነው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። መልካም ቆይታ በድጋሚ። በቀጣይነት ወደ እናንተ የማቀርበው የፌዴራል ዋና ኦዲተር መስሪያ ቤት ያስነበበንን ዜና ነው። ይሄ ዜና በጣም 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 አስደንጋጭ ነው። የፌዴራል ኦዲት ጠቅላይ ኦዲት ቢሮ ነው ይህን ዜና ፋይንድ አውት ያደረገው። የቋሚ ኮሚቴ ሰብሳቢዋ የሽመቤት ናት። የህዝብ ተወካዮች ምክር ቤት አባል ናት። የፕላንና ልማት ሚኒስትሯ ፍጹም አሰፋ ናቸው እዚህ ጋር የምታያቸው። ዜናው በጣም አስደንጋጭ ነው። ክብራትና ክብራን ከተጠናቀቁ በኋላ በጀት ሲመደብላቸው የነበሩ ፕሮጀክቶች ጉዳይ ተመርምሮ ሪፖርት እንዲቀርብበት ፓርላማ አዘዘ ይላል። ይሄ ዜና ምንድነው አስደንጋጭ ያደረገው የሚል ጥያቄ ከተነሳ ብዙ ፕሮጀክቶች ከተጠናቀቁ በኋላ በጀት ሲመደብላቸው ኖሯል። አስገራሚነቱ እሱ ብቻ አይደለም። ላለቀ ፕሮጀክት ላለቀ ግንባታና ስራዎች በጀት መውሰዳቸው ብቻ ሳይሆን የመንግስት ሰዎች በጀቱን ለምን ጉዳይ እንዳዋሉት ራሱ አልተናገሩም። አንዳንዶች መመለስ ሲገባቸው ሁሉ አልመለሱም። ይሄ አጠቃላይ ላለቁ ፕሮጀክቶች የተመደበው የገንዘብ ብዛት ስንት ይሆናል ካላችሁ ከ8 ቢሊዮን ብር በላይ ነው። ክብራትና ክብራን 8 ሚሊዮን አላልኩም፣ 8 ቢሊዮን ቢ 8 ቢሊዮን ብር ተጨበርብሯል። እስኪ ዜናው ላስደምጣችሁ ወይም ደግሞ ላመብላችሁ። የሪፖርተር ዜና ነው በነገራችን ላይ። ይሄ እዚህ ጋር እንደምታዩት ፕሮጀክቶች ከተጠናቀቁ በኋላ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራል ዋና ኦዲተር መስሪያ ቤት ካቀረበው የኦዲት ሪፖርት ያረጋገጠው የህዝብ ተወካዮች ምክር ቤት ነው። ጉዳዩ በአስቸኳይ ተመርምሮ ሪፖርት እንዲቀርብለትም አዟል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በሀገራዊ የልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራል ዋና ኦዲተር ያካሄደውን የክዋኔ ኦዲት በኦዲቱ የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላንና ልማት ሚኒስቴር ከፍተኛ አመራሮች ጋር ሐሙስ ታኅሳስ 2 ቀን 2018 ዓ.ም ውይይት አካሂዷል። በዚህ ዙሪያ ማለት ነው። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ ዶክተር ናቸው። የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን መሰረት በማድረግ በአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን የፋይናንስና የፊዚካል የበጀትን ጉዳይ ፊዚካል ሲባል የፊዚካል የበጀትን ጉዳይ የሚያጠና ነው። ሪፖርት የሚያቀርብና የተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸውን በመጥቀስ ሚኒስትሩ ይህን ለማስተካከል የወሰደውን እርምጃ ጠይቋል። ከዚህ በተጨማሪ የተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስትሩ ማብራሪያ እንዲሰጥበትም ጠይቋል። የፌዴራል ዋና ኦዲተር ባለፈው ዓመት የኦዲት ግኝት ሪፖርቱን ለህዝብ ተወካዮች ምክር ቤት ማቅረበው የሚታወስ ሲሆን የክዋኔ ኦዲት ካረጋገጠባቸው ወይም ደግሞ ካደረገባቸው ተቋማት አንዱ የፕላን ልማት ሚኒስቴር ነበር። በዚህ የክዋኔ ኦዲት ሪፖርት ላይም ናሙና በመውሰድ ኦዲት ካደረጋቸው የመንግስት ፕሮጀክቶች ውስጥ በሁለት ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 ዓመት እስከ 3 ዓመት የቆዩ መሆናቸውን፣ ነገር ግን ለእነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበር አረጋግጧል። ዩኒቨርሲቲዎቹ ተገንብተው ከተጠናቀቁ 3 ዓመት ያለፋቸው ናቸው። የትኞቹ ዩኒቨርሲቲዎች ናቸው? ወደ እናንተ አደርሳለሁ። እነዚህ ዩኒቨርሲቲዎች
ልክ አሲፍ እየተገነቡ እንዳሉ ፕሮሰስ ላይ እንዳሉ ሁሉ በጀት ሲመደብላቸው ነበር። ተቆጣጣሪ አካል የለም እንዴ ጎበዝ? ተሰርቶ ላለቀ ህንፃ እየተሰራ ነው ብሎ በጀት ሲለቀቅ እንዴት ነው ይሄ ነገር? እነዚህ የተጠቀሱት ዩኒቨርሲቲዎች ዋቻሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ሲሆኑ ከተጠናቀቀ 1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓመተ ምህረት ባሉት ዓመታት ውስጥ በድምሩ 2.9 ቢሊዮን ብር approximately 3 ቢሊዮን ብር በሉት። ዋው ይገርማል። 2.96 ቢሊዮን ብር በጀት መመደቡን በበጀቱም ይገርማል። ለተባሉት ፕሮጀክቶች አለመዋሉን የኦዲት ሪፖርቱ ጠቁሟል። ታዲያ ገንዘቡ የት ነው የገባው? almost 3 ቢሊዮን ብር በ3 ዓመት ውስጥ የተበጀተ ብር የት ነው የገባው? በጀቱ ለተጠናቀቁ ፕሮጀክቶች የተመደቡ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉን ከገንዘብ ሚኒስቴር ከዩኒቨርሲቲዎች የተገኘ የአይቤክስ መረጃ የዶክመንት ክለሳና የአካል ምልከታ መረጋገጡን ያስረዳል። ኦኬ፣ ግንባታው ተጠናቆ ላለቀ ፕሮጀክት ነው በጀት የተመደበው። ገንዘቡን በጀቱ ላይ አላዋላችሁ። ገንዘቡን መልሱ ሲባል አልመልሱ። ዋቻሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ በአጠቃላይ ተጠናቀው ስራ ለጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች በአጠቃላይ 4 ቢሊዮን ብር በጀት ተመድቦ መገኘቱን ዋና ኦዲተር በኦዲት ግኝቱ ሪፖርት አስታውቋል። አጠቃላይ ፕሮጀክቶች፣ አንዳንዶች ፕሮጀክቶች በጀት ተመድቦላቸዋል፣ ፕሮጀክቱ የለም፣ ገንዘቡም አልተመለሰም። ከዚህ ጋር በተያያዘ አንድ ያስቂኝ ነገር ልንገራቸው። አስቂኝ ያሳቃሚ ያስተምር ነገር ነው። ኢትዮጵያ ውስጥ አንድ ፕሮጀክት ከወርልድ ባንክ ጋር በመተባበር አንድ መንግስታዊ ተቋም ፈንድ ይለቀቅለትና ይህን ፈንድ ይዞ ያሰራል። በቀልድ መልክ የተነገረ ነው። ፕሮጀክቱ በ2 ዓመት ይጠናቃል ተብሎ በጀት ይለቀቅለታል። ከ2 ዓመት በኋላ ጎብኚዎች ይመጣሉ። እነዚህ ጎብኚዎች ተመሳሳይ ብር ለ3 ሀገራት ሰጥተው ነበር አሉ። ለደቡብ አፍሪካ፣ ለናይጄሪያ እና ለኢትዮጵያ። እነዚህን ሀገራት ዝም ብዬ ነው የጠቀስኩላችሁ። ዋናው ሐሳቡን ማወቃችሁ ነው። ደቡብ አፍሪካ ሄዱ ለመጎብኘት የተሰራውን ፕሮጀክት ለማየት ሲሄዱ ፕሮጀክቱ 75 በመቶ ተሰርቷል፣ 25 በመቶ ተበልቷል። በከፊል አዩት፣ ኦኬ ብለው ሄዱ። ናይጄሪያ ሄዱ፣ ፕሮጀክቱ 50 በመቶ ተሰርቷል፣ 50 በመቶ ብሩ የለም፣ አልተሰራም። ሰዎቹ በጣም አዘኑ። አልቋል ተጠናቋል ተብለው ተነግሯቸው ለመገንባት ነው ሄዱት። እኚሁ ሰዎች ከደቡብ አፍሪካ ከናይጄሪያ በኋላ ወደ ኢትዮጵያ ሄዱ። ሲሄዱ ፕሮጀክቱም የለም በጀቱም የለም። እንዴ ምንድነው ልታስጎበኙ ልታሳዩን የጠራችሁን ሲባል ይሄው አሏቸው። ባዶ ቦታ እያሳዩአቸው። ምንድነው ይሄው? ይሄ እኮ ባዶ ቦታ ነው። አይ በጀት ቢኖር እዚህ ጋር ነው መስራት። የሰጠናችሁ በጀትስ የለም። በጀት ቢኖር እናንተ ያሰባችሁትን በአእምሯችሁ ያሰባችሁትን ፕሮግራም ወይም ፕሮጀክት እዚህ ጋር ነበር መስራት ብለው ባዶ ቦታ ነው ያሳያቸው። ዋና ጭብጥ ሐሳቡ ምንድነው? ኢትዮጵያ ውስጥ በጀት ይመደባል፣ ፕሮግራሙም የለም። ኢማጂን ከውጭ በሚገኝ በጀት አይደለም። ይሄው መንግስት የሚበጀተው በጀት ራሱ መንግስታዊ ተቋማቶች አንዳንዶቹ ከተሰሩ 3 ዓመት 4 ዓመት ከሆናቸው በኋላ ስቲል አላለቁም የተባሉ በጀት ይመደብላቸዋል። አንዳንዶቹ ላልተሰሩ ፕሮግራሞች ራሳቸው በጀት ተበልቶባቸዋል። የክትትልና የቁጥጥር የሚባሉ እነዚህ አካላቶች የት ነው ያሉት? ምንድነው ስራቸው ግን? ይሄን የሚያህል 4 ቢሊዮን ብር እሱ ብቻ አይደለም። ቆይ ላምብላችሁ። የፕላንና ልማት ሚኒስትሯ ፍጹም አሰፋ ዶክተር የመንግስት ፕሮጀክቶችን የመቆጣጠር ስልጣን ለተቋማቸው በአዋጅ ቁጥር 1210 ህዝባር 2012 እና 1263 ህዝባር 2014 መሰጠቱን ጠቅሰው ይህንን ተከትሎ በፕሮጀክቶች ዙሪያ ያሉ ክፍተቶችን ለማረም በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ነገር ግን
ዋና ኦዲተር ባከናወነው ኦዲት የቀረቡ አብዛኞቹ ግኝቶች ከአዋጁ በፊት የነበሩ መሆናቸውን ገልጸዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የክዋኔ ኦዲት ግኝቱ በአዋጁ መሰረት መከናወኑን ገልጸው የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አሬራ ሞሲሳ በተጠናቀቁ ፕሮጀክቶች ላይ ሲመደብ የነበረበትን ምክንያት በሚመለከተው አካል ጥናትና ምርመራ ተደርጎ ተጠያቂነት እንዲሰፍን በማድረግ ሚኒስትሩ ለቋሚ ኮሚቴው ሪፖርት እንዲያቀርብ አሳስበዋል። በጣም ነው የሚገርመው። ይሄ ሪፖርተር ያጋራን ዜና ነው። ቼክ ኤንድ ባላንስ የሚባለው ነገር የት ነው ያለው ጎበዝ? አንድ መንገድ ተሰራ ስለተባለ ብቻ ወይም ደግሞ እየተገነባ ነው ስለተባለ ብቻ ዝም ብሎ በጀት ይለቀቃል እንዴ? አመት 12 ወራቶች አሉት። ከፋፍላችሁ የሩብ አመቱ ግምጋሜ ምናምን እያላችሁ ዜና ስታሰሩ እኛም ዜና እየጻፍን ነው። ሚኒስትሩ በሩብ አመቱ የተሰሩ የስራ ልማቶችን ወይም ደግሞ የስራ ክንዋኔዎችን ገመገሙ ይባላል አይደል? የሩብ አመቱ ሲባል ይሄ በየሶስት ወሩ አሁን ለምሳሌ ዩኒቨርሲቲ የተገነባ ነው ከተባለ ስትገመግሙ የነበረው ግምጋሜ ነው ያለው። ይሄ የተያዘ ነገር ይመስለኛል። ይሄ የተያዘ ነገር ነው እንጂ ዝም ብሎ በተወሰኑ አካላቶች ብቻ የተደረገ ዝርፊያ አይመስለኝም። ከላይ ጀምሮ በተዋረድ የተያዘ ዝርፊያ፣ የተቀናጀ ዝርፊያ ይመስለኛል። እንግዲህ የህዝብ ተወካዮች ምክር ቤት የህዝብ አደራ አለባቸው። ከህዝብ በየ5 ዓመቱ በሚደረግ ምርጫ እናንተን መርጦ ህዝብ ተወካዮች ምክር ቤት ሲያስገባቸው እኛን ነገሮችን እንድትቆጣጠሩ ነው። በእርግጥ ዋና ኦዲት መስሪያ ቤቱ እንዲህ ያሉ ሪፖርቶችን ማቅረቡና የህዝብ ተወካዮች ምክር ቤትን መጠየቁ ይበል የሚያሰኝ ነው። አሁን በቀጣይ ማድረግ ያለባችሁ እንዲህ ያሉ ነገሮችን ደርሳችሁ ማጋለጥ ሳይሆን ከስር ከመሰረቱ ተከታትላችሁ መቆጣጠር ነው። ብክነት እንዳይኖር ማለት ነው። ከተበላ በኋላ ሳይሆን እንደተበላ አውቃችኋል። ከዚህ በኋላ በሚኖሩ ፕሮጀክቶች የመጀመሪያው እነዚህን ሰዎች ይህን በጀት ሲያባክኑ ሲበሉ የነበሩ ሁሉ ተጣርተው ለፍርድ መቅረብ አለባቸው። በእርግጥ ከዚህ ጋር በተያያዘ የዋቻሞ ዩኒቨርሲቲ እና የወላይታ ሶዶ ዩኒቨርሲቲ አመራሮች የተወሰኑት በቁጥጥር ስር ውለው እንደነበረ በዜና አንብቤያለሁ። ከዚህ በኋላ ትላልቅ የሚባሉ ሜጋ ፕሮጀክቶች የሚሆኑ በማይክሮ ደረጃ ላይ የሚገኙ ፕሮጀክቶች እየተሰሩ ከሆነም ቁጥጥር ያስፈልጋል ጎበዝ። ዝም ብላችሁ ገንዘብ መልቀቅ አይደለም። ዝም ብላችሁ ገንዘብ ከለቀቃችሁማ እንዲህ ያለ ነገር ነው የሚፈጠረውና ቢቻል በየ3 ወሩ ሳይሆን በየ3 ቀኑ ቼክ ማድረግ አለባችሁ። ለምን ዋላችሁ? ለምንድን ነው? የህዝብ ገንዘብ ነው። ካልሆነ እንዲህ ያለ ነገር የህዝብ ገንዘብ የተወሰኑ ባለስልጣናቶችን ብቻ ኪሳቸውን በሚያዳልብ መንገድ ሊገባደድ ይችላልና ጥንቃቄ ያስፈልጓል የሚል ምክር ሀሳብ አለኝ። ሌሎች ፕሮግራሞች አሉ። ክብራትና ክብራን፣ ፕሮግራሙ ፖለቲካና መዝናኛ ነው። ወደ እናንተ እያደረስኩ ያለው ቴዲ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ከመሸጋገሪያ ሙዚቃ በኋላ ድጋሚ ወደ እናንተ መጣለሁ። ተመልሰናል። ገበሬ ናት። በጣም ጠንካራ ሰራተኛ ናት። መታሰሯ በብዙዎች ዘንድ መነጋገሪያ ሆኗል። ክብራትና ክብራን፣ በረከት ገበሬዋ ለምንድን ነው የታሰረችው? ብዙዎቻችሁ በረከት ገበሬዋ ለምንድን ታሰረች ግልጽ አልሆነላችሁ። እኔን ጨምሮ ነው ያላቅመው። በረከትን በጣም እቀርባታለሁ። ምንድነው ግን የስራው መንስኤ አይታወቅም። አንዳንዶች ከሹፌሯ ጋር ተጋጭታ ነው ይላሉ። ከሹፌር ጋር መጋጨት ይሄን ያህል ሊያሳስር ይችላል። እንዲያውም በበረከት ደረጃ ላይ አለ። አንዳንዶች ለአክሲዮን የተሰበሰበ ገንዘብ በመሰወሯ ነው ይላሉ። አሁን ደግሞ እየቆዩ የሚወጡ መረጃዎች በረከት ገበሬ የታሰረችው በፖለቲካዊ ጉዳዮች ሊሆን እንደሚችል ፍንጭ እየሰጡ ነው። ይሄ በጭምጭምታ ደረጃ ያለ ነው። በውስጥ ከደረሱኝ መረጃዎች መካከል አንደኛው በጣም አስገራሚ ነው። በረከት ገበሬዋ የእቴል ልጅ 7 ወር ያለ ጥፋቱ
አለማየሁ ጢሞቴዎስ አስረዋል ብላ የጻፈችው በወቅቱ በዋቅቶላ ምክንያት ነው። የታሰረችበትን ምክንያት ክሱ ሽፋን ነው፣ ጉዳዩ ሌላ ነው የሚል ጽሁፍ ነው መጀመሪያ ያደረሰኝ። በነገራችን ላይ አለማየሁ ጢሞቴዎስ ማለት የሲዳማ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ኃላፊ የነበሩ በሙስናና ስልጣንን አላግባብ በመጠቀም በሚል የክልሉ መንግስት አስረዋቸው ይገኛሉ። ከስልጣናቸው ወርደዋል። እኚህ ሰው በአንድ ወቅት በላይቭ ላይ ወጣ ከዚህ ሰው ጋር ከዚህ ባለስልጣን ጋር ስትነጋገር ነበር። በሰላተች ስተችም ነበር። ታሰረ በተባለበት ጊዜ እግዚአብሔር የፍርድ ያህል በደሎችን ያህል እያለች ስትናገር ነበር። ጉዳዩ ደግሞ አሁን በደረሰኝ ወይም ደግሞ ውስጥ አዋቂ የላከልኝ ነው ይሄ። ከዛ በፊት ግን ይሄ ተልኮልኛል። ይሄ አይደለም። ቴዲ ዋቅቶላ ወርቁ የበረከት ገበሬዋ ታላቅ ወንድምና የኦነግ ሸኔ አባል የነበረ ሰው ነው። በበረከት ልመና ሸኔን ለቆ ከ7 ወር የታድሶ ስልጠና በኋላ ወደ ሰላማዊ ኑሮ የተመለሰው ገበሬው በወንድሟ በኩል ሸኔን ትረዳለች በሚል ሐሜትም ነበር የሚል ጽሁፍ ደረሰኝ ማለት ነው። ኦኬ ለመሆኑ ዋቅቶላ ወርቁ የሚባል ሰውዬ ማን ነው ብዬ መፈለግ ጀመርኩኝ። እንዳልኳችሁ በረከት ገበሬዋ ታሰረ የተባለ የመጀመሪያው ከሹፌሯ ጋር ተጋጭታ ነው ተባለ። ቀጥሎ ደግሞ በወጡ መረጃዎች የለም የተለያዩ ስራዎችን አብረን እንሰራለን በሚል በሰበሰበችው የአክሲዮን ብር ምክንያት ገንዘብ የሰጧት ሰዎች ናቸው ክስ ከፍተው ያሳሰሯት ተባለ። አሁን ደግሞ የመጣው ዜና የለም ወንድሟ የኦነግ ሸኔ አባል በነበረበት ጊዜ ኦነግ ሸኔዎችን ትደግፍ ነበረ። ይሄ ሰው እንደውም በመንግስት ዜና በተለያዩ ሚዲያዎችም ስለ እጅ ስለመስጠቱ ሲነገርለት የነበረ ነው። በረከት ለኦነግ ሸኔ በወንድሟ በኩል እርዳታ ታደርጋለች የሚል መረጃ ወጣ። ለመሆኑ በረከት ገበሬ ናት። ከኦነግ ሸኔዎች ጋር ግንኙነት ሊኖራት የሚችልበት አጋጣሚ ሊኖር ይችላል? እስኪ አብረን እናያለን። ይሄ ዜና መጣ፣ ይሄ መረጃ መጣ። በዋዛ አላየሁትም። አንድ ሳጅን የሚባል ሰው ነው የላከው። ከዚህ ዜና በኋላ ይህን ዜና አነበብኩኝ። ሰበር መረጃ በወላይታ ሶዶ ከተማ በቁጥጥር ስር ዋሉ ይላል። የሸኔ ታጣቂዎች የብርጌድ አመራር የነበረ የተባለው ዋቅቶላ ወርቁ በወላይታ ሶዶ ከተማ በቁጥጥር ስር ዋሉ ይላል። አሃ ከ2 ዓመት በፊት በምዕራብ ጉጂ ዞን የሚንቀሳቀሰው የሸኔ ታጣቂ ቡድን የብርጌድ አመራር ነበር የተባለው ዋቅቶላ ወርቁ በወላይታ ዋቅቶላ ወርቁ በረከት ወርቁ አደራ ዋቅቶላ ወርቁ በረከት ወርቁ እስኪ ለማንኛውም ይገናኛል። በምዕራብ ጉጂ ዞን የሚንቀሳቀሰው የሸኔ ታጣቂ ቡድን የብርጌድ አመራር ነበር የተባለው ዋቅቶላ ወርቁ በወላይታ ሶዶ ከተማ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ተናግረዋል። ግለሰቡ ሚያዝያ 7 ቀን 2016 ዓ.ም በሶዶ ከተማ ላይ መያዙን ኢንስፔክተሩ ገልጸዋል። ዋቅቶላ ወርቁ በቁጥጥር ስር የዋለው የብሔራዊ መረጃና ደህንነት የፌዴራል ፖሊስና ከደቡብ ኢትዮጵያ ፖሊስ ኮሚሽን ጋር በጋራ በሰሩት ክትትል ስራ መሆኑን አክለው ገልጸዋል። ይሄ ሰው ተያዘ፣ የሷ ወንድም ነው። ይሄኛው ማለት ነው እዚህ ጋር በከርሰር የምታዩት እዚህ ጋር የተቀመጠው ነው የሷ ወንድም። የተለያዩ ፎቶ ደርሶኝ አይቻለሁ። ይሄ ነው። ከዚህ ጋር በተያያዘ በረከት ታዲያ ምን ሊያገናኛት ይችላል? በረከት ገበሬ ናት። ምርጥ ዘራ የምታየዘራች የምታጭድ ናት። በረከት እድሜ ተቀንሶ ለጠቅላይ ሚኒስትሩ ይሰጥ ያለች ናት። ፖለቲከኛም አይደለችም። እንዴት ከኦነግ ሸኔ ጋር ልትገናኝ ቻለች? ማሰብ ይጠይቃል፣ ማሰላሰል ይጠይቃል። በረከት ወርቁ የመለስ ዜናዊ አድናቂ ብትሆንም የጠቅላይ ሚኒስትር አብይ አህመድን ስም እንደ ይለፍ ቃል ትጠቀማለች ተብላ ታማለች። በእርግጥ በተደጋጋሚ አይተናል። እኔ ጋር በነበራት ቆይታ እጅግ የምወደውና ማደንቀው ጠቅላይ ሚኒስትር መለስ ዜናዊ ነው ብላለች። አብይ አህመድን የምወደው ችግኝ መትከሉን ነው ብላለች። ኦኬ እንደውም በኢህአዴግ ጊዜ በመለስ ዜናዊ ጊዜ ሀብታም ነበርኩኝ፣ በዚህ ጊዜ በብልጽግና ጊዜ ብዙ ይመስገን ነው ምናምን ብላ በሽሙጥ ተናግራለች።
ነገር ግን ብዙ ሰዎች በዚህ በብልጽግና ዘመን ብዙ መሬቶችንና አንጡራ ሀብቶችን እንደሰበሰበች ነው የሚናገሩት። ለማንኛውም በረከትና ታጣቂ ቡድኖች ምን አገናኛቸው? ጠርጥር ከገንፎም ማይጠፋም ስንጥር ይላል። የህዝብ እንግዲህ ተረትና ምሳሌ የታደለንን ከተረትና ምሳሌዎቻችን በመነሳት ያንን እንደ ፎርሙላ በመጠቀም እስኪ የበረከትን ጉዳይ እንተንት ነው። መጀመሪያ ከሹፌሯ ጋር ተጣላች፣ ታሰረች ተባለ። ቀጥሎ አክሲዮን ገንዘብ ሰብስባ በመሰወሯ ነው ተባለ። አሁን ደግሞ የሚወጡ በነገራችን ላይ ልትፈታ ነበረ የመንግስት ሰዎች የፌደራል መንግስት ሰዎች ናቸው ተቆያሉት የሚልም ዜና አለ። የሷ ጉዳይ ከሞላ ጎደል ትንሽ ጠንከር ያለ ይመስላል። ለማንኛውም በረከት ከታጣቂ ቡድኖች ጋር ሊያገናኛት የሚችል የስራ ዘርፍ ይኖር ይሆን? አሮን ነው። እስኪ እንስማው ከሷ። ድሮኖችን ሞርታሮች ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው። ጆሮይ ነው። ድሮኖችን ሞርታሮችን በአውሮፓ ላይ እስከ መሸጥ ድረስ ፍቃድ አለን። ማናችሁ እናንተ? ባለቤቴን አግብቼ ከሄድኩኝ በኋላ ነጩ ባለቤትሽ ጆናታን፣ እስኪ እንዴት ነው ድሮንና ሞርታሮችን በአውሮፓ ደረጃ የምትሸጡት? እምገርም እምደንቅ ነው። እምገርም እምደንቅ ነገር እኮ ነው። እስኪ እንስማው። ባንክ ኩባንያ 50% ባለ ሼር ሆንኩኝ። ይሄ ህዝብ ያጨበጭባል። ይሄ ህዝብ ያጨበጭባል። ምን ችግር አለ? ለማጨብጨብ ደግሞ አሁን ከዚህ ውስጥ ምን ያህሉ ገብቶታል? ምን ያህሉ ነገ ከነገ ወዲያ መዘዝ ሊያመጣ ይችላል? ማን ያሰላስላል? በቃ ዝም ብሎ ታጨበጨብ። በግለሰብ ደረጃ እኔ ከራሽያ ጋር የተነጋገርኩኝ ነው ኒውክለር በግል ለመሸጥ ኃላፊነት በሚሰማው መንገድ ኒውክለር እያብላላው ለመሸጥ ከራሽያ መንግስት ጋር እንዲሁም ደግሞ ከአሜሪካ መንግስት ጋር ተነጋግሬ ጨርሻለሁ። ስለዚህ ሁላችሁም ኒውክለር የምትፈልጉት ሰዎች በኃላፊነት እንድትጠቀሙ ለማድረግ ከዚህ በኋላ ነው እሸጥላችኋለሁ። ፍቃድ አለኝ ብላቸው ያጨበጭባል። ይሄ ህዝብ ሲያጨበጭብ የኖረ ነው ይሄ ህዝብ። እሺ ግሌብሬቫን የሚባል ኩባንያ ደግሞ 35% ባለ ሼር ወርኩኝ። በጣም ትልቅ ተርኖቨር ያላቸው ድርጅቶች ናቸው። የሴኩሪቲ ካምፓኒና ፕሮፐርቲ ማኔጅመንት ላይ ነው የሚሰራው። ፕሮፐርቲዎችን ይሰራል። በነገራችን ላይ ያለን ፍቃድ ድሮኖችን ሞርታሮችን ድረስ እስከ መሸጥ ድረስ በአውሮፓ ላይ ፍቃድ ያለን ማለት ነው። ድርጅታችን የዛ አውሮፓ ላይ ያለው ድርጅት ማንኛውንም ይሄ ተቃዋሚ ፓርቲ ሬብልስ የሚባሉትን አማጺ የሚባሉትን በፍጹም አያማክርም። የሚያማክረው እንደ መንግስት የተቋቋሙ አካላትን ብቻ የመጣሽ ተኛለ። ድርጅታችሁ ሞርታርና ድሮኖችን የመሸጥ ፍቃድ አለው። አፍሪካ ውስጥ መንግስታቶችን እንጂ ታጣቂዎችን አናማክርም፣ ለነሱ አንሸጥም። how do we know that? በምንድነው የምናረጋግጠው? ይሄ የተሰራ ግንባታ ተሰርቶ ከተጠናቀቀ 10 ዓመት የሆነውን ግንባታ አላለቀም ተብሎ በጀት የሚመደብ መንግስት አሁን አንቺ አይ ነው የምናማክረው መንግስትን ብቻ ነው እንጂ ታጣቂዎችን አናማክርም ብትይ እንዴት ሊቆጣጠር ይችላል? እንዴት ታጣቂ ቡድኖችን ገንዘብ እስከከፈሏችሁ ድረስ የተለያዩ ድሮኖችንና ሞርታሮችን እንደማሸጡላችሁ በምንድን ነው መንግስት የሚያውቀው? ሆነ ለምናገር በምን ያውቃል መንግስት? አክራልና አንዱ ድርጅት ይሄንን ነው የሚሰራው፣ አንዱ ደግሞ ማንኛውንም ሴኩሪቲ ፕሮቫይድ ያደርጋል ማለት ነው። መንግስትን አማክራችኋል? እስኪ እስከዛሬ መንግስትን አማክረን ነበረ በሴኩሪቲ ጉዳይ ላይ ካልሽ ኦኬ፣ ማስረጃ መቼስ የብልጽግና መንግስት የበረከት ገበሬዋ እና የባለቤቷ የሴኩሪቲ ካምፓኒ በጸጥታው ጉዳይ አማክሯችሁ ከሆነ በዚህ ጊዜ አማክረውናል በሉ። ከዛም አልፎ ደግሞ ሌሎች ሀገራት አፍሪካ ውስጥ ዩሮፕ ውስጥ ሞርታሮችንና ድሮኖችን የበረከት ወርቁ አደራ የሴኩሪቲ ካምፓኒ አማክሯችሁ በጸጥታ ጉዳይ ላይ ሸጠውላችሁ ከሆነ ከነሱም ጋር በመነጋገርና በመጻጻፍ አማክረውን ነበርኛል የሚል ማስረጃ ካለ እንግዲህ መንግስት ይሄን ጉዳይ በሲሪየስ የሚያየው ይመስለኛል። አይ ዶንት ኖ እንዲህ ያለ ነገር እንዴ ከመሬት ተነስቼ እኔ ታጣቂዎችን አላማክርም መንግስትን ብቻ ነው ካልኩኝ መንግስት አማክሬው ማላቅ ከሆነ መንግስት ይጠረጥራል። እኔ ሳማክር የቆየሁት መንግስትን ብቻ ነው እንጂ ታጣቂዎችን አይደለም ካለ መንግስትን አማክረን ማናቅ ደግሞ ከሆነ አሃ
እኔን አማክረኝ ካላወቅ እያማከርክ ያለው በመንግስት ስም ታጣቂዎችን ነው እያስታጠቅ ያለው የሚል ትንታኔ ይሰጣል። ቢኮዝ እያንዳንዱ ፖለቲካዊ ትንታኔ መንግስት አናሊስቶች አሉት። አናሊሲስ ይሰራል። ዝም ብሎ በዋዛ የሚያዩ አይመስለኝም። ምናልባትም ቅድም ሳነብላችሁ የነበረው ከኦነግ ሸኔ ጋር የተባለው ዜና በረከት በወንድሙ አማካኝነት ለኦነግ ሸኔ መሳሪያዎችን፣ ሞርታሮችን፣ ድሮኖችን፣ ጸረ ድሮኖችን ታቀርብ ይሆን? የሚገናኝ ነገር ነው። በረከት ገበሬ ናት እንግዲህ ብዬ ነበር ያሰብኩት። ሞርታሮችንና ድሮኖችን እንደምታቀርብ እንግዲህ በአንድ ወቅት ተናግራለች። በዚህ ምክንያት ነው የታሰረችው የሚል መረጃ ነው የደረሰኝ። ቫሪያብሎችን ስገጣጥማቸው ሴንስ ይሰጣል፣ ፕሮቫይድ ያደርጋል ማለት ነው። ከዚህ ጋር በኋላ አንዳንድ ሴቶች ደግሞ በሶሻል ሚዲያ መጡና እንዴ በረከት እንዴት ታሰረች አሉ። እስኪ እህታችን የምትለውን እንስማ። እኔ የምለው እሺ፣ አንቺ የምትይው የእውነት ነው እንዴ? በረከት ገበሬዋ ታስራለች? አረ ምን ጉድ ነው! ምኑ ነው ጉድ? አረ ምን ጉድ ነው እንዴ! አጥፍታ እንኳን ቢሆን በውስጥ አትጨራርሱላትም? አጥፍታ እንኳን ቢሆን በውስጥ አትጨርሱላትም? የቲክቶክ ላይ ስድድብ መሰለሽ እንዴ በውስጥ የሚጨርሰው? የቤታዮና የዲቦራ ስድድብ መሰለሽ? ወይም ደግሞ የኢዮዳብና የዮኒ ማኛ ወይም ደግሞ የቴዲና የእንትና ስድድብ መሰለሽ? ምን በውስጥ የሚጨርሰው? አልሰማሽም እንዴ? ሞርታርና ድሮን እኮ በመሸጥ እኮ ተጠርጥራ ነው የተያዘችው የተባለ ነው። ምንድነው በውስጥ የሚያልቀው ነገር እንዴ? የሚሰራ ሰውማ አይታሰርም። የሚሰራ ሰው አይታሰርም? ምንድነው የሚሰራው? ምን ማለት ነው? ሁሉም ነገር ስራ ነው። ሁሉም ነገር ስራ ነው። እንዴት ያለ ስራ ነው ጥያቄው? የሚሰራ ሰው አይታሰርም ማለት ምን ማለት ነው? ኦኬ፣ እኔ ከዛሬ ጀምሮ ስራ ላይ ነኝ ያለው፣ ጠንካራ ሰራተኛ ነኝ፣ ኦነግ ሸኔዎችን እያስታጠቅኩ ነው ያለሁት፣ ሰራተኛ ነኝ፣ መንግስት ላይ እስረኛ አይገባም። ያን ነው እያልሽ ያለሽው እንዴ? የሚሰራ ሰው አይታሰርም የፈለገ አጥፍታ ቢሆን። እሺ፣ በአዎንታዊ መንገድ ልውሰድልሽ። አንቺ ለማለት የፈለግሽው የሚሰራ ሰው በአዎንታዊ መንገድ ስራ፣ መልካም ስራ የሚሰራ ገበሬ የሆነ ልማት ላይ የተሳተፈ ሰው መታሰር የለበትም ነው የምትይው? ስራውን እንደ ሽፋን የተጠቀመው እስከሆነ መንግስት ደርሼበታለሁ ካለስ መታሰር የለበትም? አይ እየሰራ ያለ ሰው ነው። ምንም እንኳ በስራዎቹ ጀርባ አንዳንድ ህገወጥ ነገሮችን፣ አንዳንድ ታጣቂ ቡድኖችን ቢያስታጥቅም ከፊት ለፊት የሚታየው ግን ገበሬ ነው። ከፊት ለፊት የሚታየው መንገድ ሲሰራ ነው። ከፊት ለፊት የሚታየው የጠቅላይ ሚኒስትር አብይ አህመድን መጽሐፍ በ50 ሺህ ዩሮ ሲገዛ ነው። ስለዚህ መታሰር የለበትም። እንደዛ ነው የምትይው? አገር እንደዛ አይመራም እናትዬ። ሜቢ ወይ እንግዲህ ብድር አልከፈለች ይሆናል ወይ ይሆን ነገር የተገኘባት ነገር ይሆናል። ግን እንዴ እዛ ድንጋይ ያለበት እርሻ ላይ የገባች አብራ ከእባብና ከድንጋይ ጋር እየታገለች እንዴ የፈለገ ታጥፋ በውስጣ የፈለገ ታጥፋ። እናትዬ አንቺም እንዳታሰሪ። ህግ እንደዚህ ያስብ። ጨዋነሽ በሚለው እንውሰድ። ምስኪናት በሚለው እንውሰድ። እቺ ሴታው ምንም በቃ ምስኪናት እሷ ያየችው በቃ በረከት ገበሬዋ ግብርና ስራ ላይ ያለችው ትቆፍራለች፣ እንትን ትላለች። ሌላ ነገሩ ምናልባት አላወቀች ይሆናል። ግን ህግ እንደዛ አይሰራም። ጳጳስም ብትሆኚ ሼህ ፓስተርም ብትሆኚ ማንም ኢቭን ፍቅር ሲዝም ራሱ የፍቅር ሲዝም ሃይማኖት መስራችና ባለራዕይ ንግግር ወንጀል ነው በሚል የተሰደደ ይገኛል። ህግን አላውቅም ማለት ከተጠያቂነት አያድንም። በነገርሽ ላይ ህግ ነው። ምንም ስሪ ምንም ትጠይቂያለሽ። ተይው እሱን። የሀገራቸውን ባንዲራ በተለያዩ መድረኮች ያውለበለቡ አትሌቶች ጭምር ወንጀል ሰርተው ከተገኙ ይጠይቃሉ። አይጠየቅም ይባል የለም። ኃይሌም ደራርቱም ቀነኔሳም ሁሉም ሰው ይጠይቃል። ህግ እንደዛ ነው። ህግ ውለታ አይቆጥርም። በእርግጥ የቅጣት ማቅለያ ላይ ሰውየው ምን ሰርቷል፣ በምን ስራ ላይ ተሳትፏል ለሚለው ይጠቅምሻል እንጂ ወንጀል የሰራሽ ከፊት የምታሳየው መልካም የሚባል ስራሽ መሸፈኛ ወይም ደግሞ ከተጠያቂነት ሊያስተርፈሽ ሊያስመለጥሽ አይችልም። ጨርሱላትም እንዴ አሁን እስቲ ቆይ እንደሷ የሚሰራ ማን አለ? ለወጣቱ ኢንስፓየር አርጋ ነው፣ ለሴቶች ኢንስፓየር አርጋ ነው።
ፐርፌክት ማስራል አሰራ ትችላለች። ማንም ሰው ፐርፌክት አይሆንም። ብድግ ብሎ እኮ ሀብታም አይኮንም። የሆነች ነገርማ አለች። ያቺ ነገር ምንድነች? ብድግ ተብሎማ ሀብታም አይኮንም። የሆነች ነገር አለች። ምንድናት ያቺ ነገር? ምንድናት ያቺ ነገር? ሀብታም እኮ ዝም ብሎ አይኮንም። ከጀርባ እኮ የሆነች አንድ 50 60 ሰው እኮ ጭድ አድርገህ በልተሃል፣ ገላል ምናምን፣ የሆነች ፋውል ሰርተሃል፣ ታጣቂዎችን አስታጥቃል ምናምን። ዝም ብሎ እኮ አይኮንም። ራስሽ እየመሰከርሽ እናትዬ፣ ዝም ብሎ ሀብታም አይኮንም። እንዴት ነው የማይኮነው? ዝም ብሎ እኛ ሀብት እኮ ጥረው ግሮ የሚገኝ ነገር መስሎን። የህግ አካላት ደግሞ የተቋቋሙት ከህጋዊው መንገድ ውጪ በህገ ወጥ መንገድ እንዳትንቀሳቀሽ እንደ ሉጋም ሊይዙሽ መስሎኝ ማለት ነው። እቶኬ ሀብታም ሆኗል ሰውየው። ሀብታም የሆነው ግን በንጹህ መንገድ ባይሆንም ሀብታም ስለሆነ ግን ከግምት እናስገባለት። አንሰራት የሚባል ነገር የለም እናትዬ። እና ታዲያ ድራግ ሸጠሽ ሀብታም ከሆንሽ ታዲያ ላትጠይቂ ነው? ትሁን አርጋም ሊሆን ይችላል። አላቅም። እኔ ሰው እንዴት አድርጎ ሀብት አገኘ አይደለም እንዴት ነው የሚሰራው ነው ብለው። የሀብትሽ ምንጩ ካልታወቀ ማንኛውም ሀብት ወንጀል ነው እናትዬ። ሀብታም ከሆንሽ የሀብትሽ ምንጩ መታወቅ አለበት። እንዴትም አድርጎ ሀብታም ሊሆን ይችላል። ሀገር እንደዛ አይመራም እናትዬ። ምስኪን ነሽ አንቺ፣ ንግግርሽ ያስታውቃል። የሰዎችን ደካማ ጎን ከምፈልግ የሚሰሩትን ጥሩ ነገር ባደንቅ ደስ ይለኛል። ባህሪን በብዛት የሚደነቀው ነው ማደንቀው። ጥፋቱን አላይም። ለምሳሌ አንዳንድ ጊዜ አንዳንድ ነገሮች ስትናገር ደስ የማይለኝ ነገሮች አሉ። በቃ ያን ስትናገር እናቷ እንዴ ወታ በተናገረችበት ስለ አልተደሰትኩኝም። እናቴ ወታ ምንም ነገር ትናገር ስለማልፈልግ የፈለገ ገበና ቢኖረን ገበና እንደብቃለሁ። አንዳንድ ነገሮች የማልደሰትባት ጎን ቢኖርም ደግሞ መወድላት ነገር በጣም ብዙ አለ። ጥንካሬዋን በዛ ላይ ደግሞ ቀጥራኩም አይደለም የምታሰራው አብራ ከተቀጣሪዎች ጋር ወይም ደግሞ ካሉ ሰራተኞች ጋር እኩል ነው እኮ። አፈር ቆፈራ አፈሩን አምሳ አብራ ፈነቃቅላ የምትሰራ ልጅ። ለማንኛውም ህግ እንደዚህ አይሰራም እናትዬ። ላንቺም እውቀት እንዲሆንሽ ወንጀል ነው። የህግ አካላቶች ተገቢ ምርመራ ካደረጉ በኋላ በረከት ገበሬዋ ላይ የሚነሱ ሁሉም ነገሮች ልክ ሊሆኑም ላይሆኑም ይችላሉ። የህግ አካላቶች ናቸው የሚያውቁት። እኔ በጨምጨምታ ደረጃ ያገኘሁትን መረጃ ነው ወደ እናንተ ያካፈልኳችሁ። ክብራትና ክብራን እያደመጣችሁ የምትገኙት ፖለቲካና መዝናኛ ነው። እኔ ቴድሮስ ነኝ። ቴድሮስ እንድትሉኝ ተናግሬያለሁ ከዚህ ቀደም። ምክንያቱም ቴድሮስ እንድትሉ ያሳሰብኳችሁ ለምንድን ነው? አንዳንድ አጉላጉል ነገሮችን እያየን ስለሆነ ነው። ይሄ ወንድን እያቆላመጠ እየጠራ ጉድ እየሆንን ስለመጣን እሱን ለመከላከል ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ይመቻችሁ። ተመልሰናል። የቲክቶክ ክሪኤቲቭ አዋርድ አሸናፊው ሙዚቃ ለቋል። ፌመስ ሁሉ ይዝፈን የተባለባት ሀገር ትመስላለች ኢትዮጵያ። ቲክቶክ ላይ ከ10,000 ፎሎወር በላይ ያላችሁ በሙሉ ዝፈኑ ተብላችሁ አታውቁም? ሶሻል ሚዲያ ላይ ከ10,000 ፎሎወር በላይ ያላችሁ በሙሉ መዝፈን አለባችሁ። ምክንያቱም ኢትዮጵያ ውስጥ ለመዝፈን ምንም አያስፈልግም። አቀናባሪውና መብራት ብቻ ነው የሚያስፈልገው። መብራት ካለ መዝፈን ትችላለህ። አዶናይ ያላችሁት ልጅ ሙዚቃ ለቋል። እንደምታውቁት መንግስት የቲክቶክ ክሬቲቭ አዋርድ አዘጋጆችንና አሸናፊዎችን አስሮ ነበረ። ማጣራት ካደረገ በኋላ የተወሰኑትን ለቋል። እነዚህ ቲክቶከሮች ከተፈቱ በኋላ እጃችሁ ከምን እንደሚሏቸው ስለሚያውቁ አድናቂዎቻቸው ይሄው እጃችሁ ከምን ይሄው ሙዚቃ ብለዋል። አሁን እዚህ ጋር ተመጣና እነ ጥላውን ገሰሰን ባየን አይናችን እነ ቴዲ አፍሮን በሰማ ጆሮአችን ምናምን እንዳትሉ። ለማንኛውም ለአድናቂዎቻቸው አንድ አልበም አልኩኝ አንድ ሲንግል ጀባ ብለዋል። እስኪ እናያቸው። ሲሰራ ቆይ አይተውት ዘፈን ሲሰሩ ግጥሙን መጀመሪያ አጥንታችሁ መታችሁ እዛው የምትቀረጹ ይመስለኝ ነበር። እኔ ወደፊት የመዝፈን ፍላጎት አለኝ፣ ግን
እዛው ሪከርድ ሲደረግ እዛው ነው እንዴ የምታጠኑት? እዛው ነው የምገጣጠሙት ማለት ነው። እንዲህ ሆኖ ተሰርቶ መጥቶ ነው እስከዛሬ እስክስታ ስንወርድበት። እሺ ከፍቅርሽ ሌላ ነው ገና እያጠኑ ያሉት ሲመስለኝ ወደ ስቱዲዮ እየሄዱ እያለ ነው የጻፉት መሰለኝ። አንዳንዶች የለም እስር ቤት ነው የጻፉት ትላላችሁ። አይመስለኝም። ስማገኘው አለ እንዴ? አለ ነው። ክፍት ነው። አዎ። ሰው የለም። አዎ። እየመጣ ነው። በእናትህ አንድ የሆነች ሰዓት የላሰች ግጥምና ዜማ ይዘናል። ታቀናብርልናል ከከፈላችሁ። ታክሲ ውስጥ ሆኖ የጻፉት ይመስለኛል። ፍቅሬ የሚል አስገባ፣ ዳሌሽ የሚል ደግሞ ብታስገባ ጥሩ ነው፣ ሰው ይወዳል ብለው እየጻፉ ደርሱ። ስቱዲዮ እየተቀረጹ ነው። እሺ ከዛ በኋላ ቀጣዩን ምን ልበል አለ። ቀጣዩ ምን ልበል ሲሉ ጆሲ ከጀርባ ሆኖ ይነግረዋል አዶናይ። ነይ በሏት፣ ነይ በሏት፣ ሶስት ጊዜ ነይ በሏት፣ ነይ በሏት። ያው ስማገኘው እያቀናበረ ነው። ቀጥሎ ስንኙ ምንድን ነው? ጥፋቴ ከሚለው ልጀምር ወይስ ነይ በሏት ልቀጥል? በደሌ ከሚለው ውጣና ነይ በሏት ላይ ትንሽ ሁለቴ ከቆየ በኋላ ከበደሌ ጀምሮ። በነገራችን ላይ ጆሲን አውቃችሁታል። ጆሲ ማለት የቲክቶክ ክሬቲቭ አዋርድ ላይ ቀይ በቀይ ለብሶ ለሴቶች የወር አበባ ድምፅ ለመሆን ነው ያለው ማለት ነው። እሱን ለምን እንዳሰሩት አልገባኝም። ያው ልብስ ከጥልቁ ዓለም ጋር የተገናኘ ነው ብሎት ነው መሰለኝ። በጋራ ነው የሚሰሩት እና አዶናይ እና ጆሲ የገባኝ ከረፈደ ጥፋቴ ቢያሳጣኝም እሺ ዛሬ ትላንት አይደለም። እሺ ራሱ ነው ደጋው ግን ኢነርጂ ስለሽ እሺ ኢነርጂ ልጨምርለት። እሺ ኢነርጂ ጨምር፣ ቀንስ አድርጋ። ምንድነው ዜና ነው እንደምታነበው? ሙዚቃ አድርገው አዋዘው። ምንም የሚያውቁት ነገር የለም። ኢነርጂ ስሜታዊ ሆነ ሰው። እሺ በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ነገር እሺ፣ ይሄ ነው። አይ ስሜት ስጠር ችግር የለውም። ሙዚቃ ሲገባበት ሆርስ ቤት ምናምን ሲገባበት ሙዚቃ ይሆናል። አታስብ። ስሜቱ ላይ ፎከስ ላይ እሺ፣ እዚህ ጋር ስራ አጣ አቀናባሪ ያለ ምንም ችግር የለውም። አይ እዛው ዜማ ውስጥ አሌክስ አሊታባል የህዝቡ ኮመንት ነው። ከዚህ በኋላ የህዝቡ ኮመንት ነው። እስኪ እሱን ላምብላችሁ። ጀስት ስራ አጣ አቀናባሪ አለ። ከከፈልከው ምን ችግር አለ? ስማገኘው አሪፍ አቀናባሪ ነው። ግን ኦኬ፣ እኔ በመዝፈናቸው ምንም ቅሬታ አይሰማኝም። ለምን ደሞ አይዘፍኑት? አንዳንዶች አሁን የምታዩቸው ዘፋኞች ስለምንድን ነው የዘፈኑት? ይሄን ያህል ድጋፍ ካላቸው፣ ይሄን ያህል እውቅና ካላቸው ዋይ ኖት? ለምንድን ነው አይዘፍኑት? የሆነው ነው። አድማጭ ተመልካች አስተያየቶች ተው አዶናይ ምን ነው ወንድም ያለች ምክር ይመስላል። አሁን እሰሩት አለ አንደኛው። አሁን ነው ይሄን ልጅ ማሰር። አንደኛው መንግስት ነው እንጂ ያሰረ እኛ ምን አደረግን? እውነቱን ነው፣ መንግስት ነው ያሰረ። ይታሰር የምትሉ በዚህ ሙዚቃ ምክንያት ደሃ እንጂ ደንቆሮ አይደለንም እኮ ብሏል። እሺ ሌላ
እውነትም ጓደኛ ያበላሻል። በሶስቱ ሃይማኖቶች ይሁንብህ ይቅርብህ ወንድሜ። ሰግጡ ስሟን ቀይራ መጣች በዘፈን እስር ቤት አዘፍኖት ነበር። ለዛ ነው እዚህ መጥቶ የዘፈነብን። የሻማ አስተያየቁት ምናልባት ያው እስር ቤት እሱን ነው እንግዲህ ወደ ቅንብር ጨምሮበት ያስደመጠን። ባይታሰር ኖሮ ይሄን ጆሲን ባላገኘው ነበር። ሌላኛው ኮመንት ሰርግ ትሰራለህ? ይሰራል ወንድሜ፣ ሰርግ ትሰራለህ? እሺ እግዚአብሔር ሰርግም ለቅሶም ይሰራል፣ ችግር የለውም። እሺ አይ የፌደራል ፖሊስ የስራህን ይስጥህ። ኦኬ እነዚህ ናቸው እንግዲህ አድማጭ ተመልካቾቹ የተለያዩ አስተያየቶችን እየሰጡ ነው። ግጥሙን ከመርካቶ ዜማውን ከመገናኛ ይሄ ሁሉ ከተማ ነው። መሄጃ የላቸውም ብለህ ነው አይደል ተጫወትብን ያሉት አሉ። እንግዲህ ያን ይመስላል የቲክቶክ ክሬቲቭ አዋርድ አሸናፊው አዶናይ እና ጆሲ ከእስር ቤት ቆይታ በኋላ እስር ቤት በነበሩበት ሰዓት ምናልባትም የሻማ ሲቀበሏቸው ገንዘቡ አንሷል ብለው ያው እዛ እስር ቤት የነበሩ ሰዎች አዘፍኗቸው ሊሆን ይችላል። ድምፅ አለሽ አንቺ ምናምን ብሏቸው ሊሆን ይችላል። የሆነ ነው። እኔ በመዝፈናቸው ምንም ቅር አላለኝም። ምንም ቅር ያለኝ ነገር የለም። ለምን ነው የማይዘፍኑት? ምን ነው ችግሩ? አታደምጡም? ታደምጣላችሁ። እንደዚህ አሁን ሙዚቃው ተቀናብሮት ክሽን ተደርጎ ሲሰራ ኮምፒውተር ምናምን ተች ምናምን ኖሮት ስማገኘው አቀናብሮት ሲያወጣ እኮ እናደምጣለን። ቢያንስ 1 ሚሊዮን 2 ሚሊዮንም ሰው ያደምጣል። ሰው ገቢ ነው። ጥበብ ምናምን ልትሉ አትችሉም። ባይሆን አሁን እና አዶናይ ምናምን ያለ ድምፅ ከዘፈኑ ሌሎች ከዚህ ቀደም የምትተቿቸው አርቲስቶች አርቲስት ይሆናሉ። ችግሩ እሱ ነው። እና አዶናይ ከዘፈኑ ሌሎች ሙዚቃ እንዲያቆሙ ስትወተውቷቸው የነበሩ ወይም ደግሞ ድምጻችሁ ለጆሮ ይጎረብጣል ትሏቸው የነበሩ በሙሉ እነሱን ይቅር በሉን ማለት ተጀምራላችሁ። እንደዛ እንዳይሆን ነው እንጂ የተረፈ ደስ ያለው ይዝፈን ነው የኢትዮጵያ ጥበብ። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኛለን። 2-3 ዜናዎች አሉ ለእናንተ ማድረግ ሶሻል ሚዲያ ላይ እንግዲህ አድማጮቼ ለዛሬ ያስኳቸው ፕሮግራሞቼ እነዚህን ይመስሉ ነበር። የመጨረሻው ፕሮግራም ላይ ደርሻለሁ። በማህበራዊ ሚዲያ በተለይም በማህበራዊ ሚዲያ አጠቃቀማችሁ ላይ ከሚስቶች ጋር ያላችሁ ግንኙነት እንዴት ነው? ተመልሰናል አድማጮቼ። ሼር፣ ላይክ፣ ሰብስክራይብ ማድረግን እንዳትረሱ። እያደመጣችሁ የምትገኙት ፖለቲካና መዝናኛ ከቴዲ ሐዋሳ ጋር ነው። እያዝናናው ፖለቲካዊ ነክ ጉዳዮችንም እንደዚሁ እየነገርኳችሁ ነው። በተቻለ መጠን ጊዜዎቻችሁን ፈታ እንድትሉ እያደረግኩኝ ነው ብዬ ተስፋ አድርጋለሁ። እሱን ማውቀው በኮመንቶቻችሁ ነው። ኮመንቶቻችሁ ብዙ ነገሮችን ይነግሩኛል። ሀሳብ አስተያየቶቻችሁን መለገስን እንዳትፈሩ። የፈለጋችሁትን ሀሳብ አስተያየቶቻችሁን ስጡኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱም። አሁን በመጨረሻ ላይ ወደ እናንተ የማቀርበው አንድ ጉዳይ ነው። ይሄ
በማህበራዊ ሚዲያ ላይ በተለይም የሌሎች ሴቶችን ፎቶ መውደድ ወይም ላይክ ማድረግ የጋብቻን መሰረት የሚያፈርስ ተግባር መሆኑን ታውቃላችሁ? ከወደ ከወደ ቱርክ የተገኘ ነው። በቅርቡ የተሰጠው አንድ የፍርድ ቤት ውሳኔ የማህበራዊ ሚዲያ ላይ የሚፈጸሙ ድርጊቶች በፍቺ ክሶች ውስጥ ከፍተኛ የህግ ተጽዕኖ ሊያሳድሩ እንደሚችሉ የሚያሳይ ተግባራዊ ወይም ደግሞ ታሪካዊ ምዕራፍ ተብሎለታል። ሚስት ናት ከሳሿ። ባሏን የከሰሰችው ሶሻል ሚዲያ ላይ የሌሎች ሴቶችን ፎቶ ላይክ ያደርጋል በሚል ነው። ከካይሰሪ ከተማ የመጣች አንዲት ሴት በባሏ በማህበራዊ ሚዲያ ላይ ሌሎች ሴቶችን ፎቶ በተደጋጋሚ ላይክ በማድረጉ የጋብቻን ክብር የሚያጎድፍና መተማመንን የሚጎዳ በመሆኑ ክስ ከፍታለች። አንዳንዶቻችሁ ሶሻል ሚዲያ ላይ የሌላ ሴቶችን ፎቶ ባለትዳር ሆናችሁ ባለትዳር ያልሆኑ ሴቶችን ፎቶ ላይክ የምታደርጉ ከሆነ ሚስቶቻችሁ ሊከሷችሁ ይችላሉ። ባል እያለ የሌላ ወንድን ፎቶ ላይክ የምታደርጊ ከሆነ ሚስት ልትከስሽ ትችላለች። ባል ሊከስሽ ይችላል። አሚን። መልኩን ይቀይር እንጂ ይህ በሀገራችንም መልኩን በቀየረ መንገድ እንደ ወንጀል ነው። በነገራችን ላይ እንዴት በሀገራችን ወንጀል ሊሆን ይችላል ነግራችኋለሁ። በተለይ ሶሻል ሚዲያ ላይ የሰዎችን ሚስት እየተከታተላችሁ አንዳንዶቻችሁ ላይክ የምታደርጉ ጥንቃቄ ያስፈልጋችኋል። እስኪ ከወደ ቱርክ የሰማሁትን ታሪኩን ምጥን አድርጌ ልንገራችሁ። ፍርድ ቤቱ የባለቤቱን የኦንላይን እንቅስቃሴ መረመርና ሚስቱ ያቀረበችውን ክስ ተቀብሏል። ዳኞችም ባልየው በትዳሩ መፍረስ ላይ ከባድ ጥፋት መሆኑን በመወሰን ለሚስቱ የካሳና የፍቺ ቀለብ እንዲከፍል ትዕዛዝ አስተላልፈዋል። የቱርክ ፍርድ ቤት ዳኞቹ ፎቶ መውደድ በቀጥታ የዝሙት ድርጊት ባይሆንም በትዳር ውስጥ ያለውን የስነ ልቦናዊ መተማመን የሚያዳክምና የጋብቻን መረጋጋት የሚያናጋ ተግባር እንደሆነ ገልጸዋል። ዋው! ይህ ታሪካዊ ውሳኔ በቱርክ ውስጥ የዲጂታል ባህሪዎችን በፍቺ ጉዳዮች ላይ ከባድ የህግ ውጤት ሊያስከትሉ እንደሚችሉ የተረጋገጠ ሲሆን የቤተሰብ ህግን በተመለከተ አዲስ አቅጣጫ ጠቋሚ ተብሎለታል። እንዴት አያችሁት? ሶሻል ሚዲያ ላይ ባለትዳር ሆናችሁ የሌላ ሲንግል ሴቶችን ፎቶ ላይክ ማድረግ፣ ሼር ማድረግ ያስከስሳል። ባሎች ሚስቶች ካዩ ይከሷቸዋል። የሚከሰሰው ደግሞ ላይክ የተደረገላት ወይም ደግሞ ሼር የተደረገላት ሳትሆን ባልየው ወይም ሚስትየው ሼር ካደረገች ወይ ላይክ ካደረገች ነው። እኛ ጋር የተለመደ ነው። እውነት ለመናገር አንዳንድ ሴቶች ፎቶ ፖስት ሲያደርጉ ዙም ማድረግ፣ አንዳንድ ነገሮች ለማየት እንዲህ አይነት አመል ያለባችሁ ሰዎች ካላችሁ ከአሁኑ መጠንቀቅ አለባችሁ። ላይክ ማድረግና ሼር ማድረግ በሀገራችን እንደ ወንጀል መሆኑን ባላውቅም የባልና የሚስት ጉዳይ ግን የሚያስከስስባቸው ብዙ ነገሮች አሉ። ከነዚህ መካከል ብዙዎቻችሁ ማታቋቸው ብዬ ማስበውን አንድ ነገር ልንገራችሁ። አንዲት ጠበቃ የምትናገረው አለ። በተለይ ባለትዳር ሴቶችንና ባለትዳር ባሎችን መጋበዝ ወንጀል መሆኑን ታውቃላችሁ በሀገራችን ጉዳይ ላይ። እስኪ አንዲት ጠበቃ አለች፣ እሱን ትናገራለች፣ እናድምጣት። ተቀመጠ የሚያስጠይቅ ተግባር ነው መሰረታዊ መረጃ ወይም ባል መጋበዝ ማስተናገድ ክልክል የሚሆኑበት አግባብ እንዲቆያችሁ ጠበቃ ሰብለ አሰፋ እንግዲህ በፍትሐ ብሔር ሕጋችን የባል ጠበቃ ሰብለ አሰፋ ትባላለች። የሌላን ሰው ባልና የሌላን ሰው ሚስት መጋበዝ ሚስትን ባለም ሳያውቁ ያስከሳል ወይም የሚስትን መብት መንካት ነው በሚል የቤተሰብን የትዳርን ጥበቃ ለማረጋገጥ ክልክል ከሆኑ ተግባራት አንዱ የሰውን ሚስት ወይም ባልን ቤት አምጥቶ ወይም ሌላ ቦታ ወስዶ ማስተናገድ ማዝናናት እንደሆነ ተመልክቷል። ለምሳሌ አንድ ሰው የሌላን ሰው ሚስት ባልየው በማያውቅበት ሁኔታ እንደሚቃወም እያወቀ ወስዶ ቢጋብዝ ወይም ቤቱ ቢያስተናግዳት የባልየው መብት መንካት ነው ይባላል። እንዲሁም የሌላን ሰው ባል ወስዳችሁ ብትጋብዙ ብታስተናግዱ እንዲሁ የሚስትየው መብት መንካት በመሆኑ በፍትሐ ብሔር ሕጉ በግልጽ የተከለከለና ጥፋት ተደርጎ የተቀመጠ የሚያስጠይቅ ተግባር ነው። መሰረታዊ መረጃዎችን ታገኙ። ዋው! ደወል አድርጉላት። ቪዲዮን ከወሰድኩኝ አይቀር ስልክ ቁጥሯ እዚህ ያለ 0911391035 በባልና በሚስት ጉዳይ ላይ ፈተና የሆነባቸው ሰዎች ካላቸው እንዴት ነው ባሌን አንዷ ወስዳ እየጋበዘችው ነው፣ ጥብቅና ልትቆሚልኝ ትችያለሽ በሏት። እቺ ቅድም ያሳየኋችሁ ጠበቃ ናት።
በፈስ ጉዳይ ላይ ፈስ ግብር ሊጣልበት ነው ብላ የነገረችን ማለት ነው። ከወደ ዴንማርክ ያገኘችውን ዜና የነገረችን ጠበቃ ናት። በተለይ ይሄ ሊታሰብበት የሚገባ ጉዳይ ይመስለኛል። እንዲሁ ዝም ብላችሁ ባል ሳያውቅ ሚስት ሳታውቅ መገናኘት እውነት ለመናገር ትክክል አይመስለኝም። እንዲህ ያለ ተግባር ውስጥ ያላችሁ ምን ችግር አለው? ኢትስ ኦኬ ምን ችግር አለው ምናምን ብላችሁ የምታደርጉ ሰዎች ካላችሁ ሚስት ወይ ባል እችን ጠበቃ ካናገሩ ጉዳችሁ ሊፈላ ይችላል። ባል ሳይፈቅድ ባልን ሳታሳውቁ ሚስትን አትገናኙ። ሚስትን ሳታስፈቅዱ ፍቃድ ሳታገኙ ባልን አትጋብዙ። ክስ ያስከትላል ማለት ያ ነው። ክብራትና ክብራን ፖለቲካና መዝናኛ ፕሮግራሜ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ስለነበረን ቆይታ ከልብ ነው ማመሰግነው። በሌሎች ፕሮግራሞች ወደ እናንተ እስክንገናኝ ድረስ ልሰናበታችሁ ነው። ቲክቶክ ላይ ቴዲ ሐዋሳ ነው ስሜ፣ ቴሌግራም ላይ እንዲሁ የቴዲ ሐዋሳ ነው ስሜ። በሁሉም ሶሻል ሚዲያ የምታገኙኝ በቴዲ ሐዋሳ ነው። ሀሳብ አስተያየቶቻችሁ ካሉ ጻፉልኝ፣ መልሳለሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ቻው ቻው።